ያፌት እንግዲህ ኤፍራታን ከሱ ቤት አሳድሯታል። እሱ ቤት ላለማደር ብዙ ነገር ብትለምነውም ብትማጸነውም ነገር ግን ፍቃደኛ አልነበረም። እባክህ ያፌት፣ እኔ እንደዚህ በመሆኔ አንተ ምን ትጠቀማለህ? እኔም በማሰቃየት ምን ታገኛለህ? እባክህ አሁን ወደ ቤቴ መሄድ ይኖርብኛል። ቤተሰቦቼ እስካሁን እያፈላለጉኝና እየተጨናነቁ ይሆናሉ። ስለዚህ መሄድ ይኖርብኛል ብላ ብትለምነውም እሱ ግን መቼም ቢሆን አልፈቀደላትም ነበር። ምክንያቱም ለናታን ደውሎ ኤፍራታ ዛሬ ከሱ ጋር እንደምታድርና ደስተኛ ህይወት ደስተኛ የሆነ ነገር እንደሚያደርጋት እንዲሁም ደግሞ እሱ ጋር ያላየችውን ደስታ ከእኔ ጋር ታሳልፋለች ብሎ ስለነገረው አሁን ተመልሳ ወደ ቤት ብትሄድ እንደ ወረኛ ስለሚቆጥረው ስለዚህ መሄድ አትችይም ብሎ ከለከላት። ምንም አማራጭ የላትም፣ እዛው ልታድር ተገዳለች። ነገር ግን ለምንድን ነው እኔ እንደተደፈርኩኝ አድርገህ ያስወራህብኝም ብላ ጠየቀችው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ነባሩ ቤተሰቦቼ እንኳን ደህና መጣችሁ። ቪዲዮን እስከ መጨረሻው በመከታተል እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ሐረግ ድራማ ክፍል 66 ላይ ብዙ ነገሮች ተከስተዋል። ከዚህም ደግሞ በጣም ያሳዘነችኝና በጣም ልብ የምትበላው ገነት እንግዲህ በኤፍራታ እንደዚህ መሆንና በኤፍራታ መጥፋት ልቧ ተሰብሮ በጣም አዝና መቆም እስከሚያቅጣት ድረስ ስትፈልጋትና ስልኳን ብዙ ጊዜ እየደጋገመች ስትደውልባት ነበር። ነገር ግን ስልኳን ሊሰራላት አልቻለም። ብትፈልጋትም ብትወጣ ብትገባም ኤፍራታ ልታገኛት አልቻለችም። የእናት አንጀት አልችል ብሏት ውጭ ድረስ እየዋለለች ስትፈልጋትና ስልኳን ስትሞክርባት ነበር። ነገር ግን በጣም ስለተጨናነቀች በቃ የምታደርገውን ነገር ሁሉ አታቅም ነበር። እያለቀሰች ነበር። ልጄ ምን ሆነሽብኝ ነው? የት ሄደሽ ነው? ምን አጋጥሞሽ ሆን? እያለችም ስታለቅስ ነበረ። እንግዲህ ናታን ቤዛ ከተለቀቀች በኋላ ካገኛትም ቤዝ እንኳን ደህና መጣሽ፣ እንኳንም ለዚህ አበቃሽ ብሎ ጠየቃት። ቤዛም ደግሞ እኔ በመምጣቴ ደስተኛ የምትሆን አልመሰለኝም ነበር፣ ደግሞ እንዴት መጣሽ እንዴት ተለቀቅሽ አትለኝም አለችው። እሱም ደግሞ እንዴት እንደወጣሽና እንዴት እዚህ እንደተገኘሽ አስፈላጊ አይደለም፣ ዋናው ነገር አንቺ እዚህ መገኘትሽ ነው፣ እንኳንም ወደ ቤትሽ በሰላም መጣሽ ብለውን ነገራት። እሷም ደግሞ ምን ነው ኤፍራታ ባለመኖሯ ደበረህ እንዴ አለችው። ናታንም እንግዲህ ይሄን ነገር ያደረጋችሁት ከዛ ውሻ ጋር ተባብራችሁ ነው አይደለም? አንቺና እሱ ተመካክራችሁ ተባብራችሁ የኔን ጨረቃ ከኔ ያረቃችኋት አይደለም? ለዚህ ሁሉ ተጠያቂዎች አንቺና እሱ ናችሁ እያለም ሲላት ነበረ። ቤዛም ደግሞ ምን ነው አታውቅም እንዴ? ከሳምንት በኋላ እኮ ነው የምታገባው። ስለዚህ አሁን ስለሷ ማሰቡ ምንም ጥቅም የለውም አለችው። እንግዲህ ያው ቤዛ ሚስቱ ስለሆነች ከእሷ ጋር አንድ ክፍል ለማደር ተገዷል ማለት ነው። አብሯት ቢያድርም ነገር ግን ልቡ ኤፍራታ ጋር ስለሆነ ምንም እንኳን ልቡን ብትሰብረውም ልቡ ያለው ከኤፍራታ ጋር ስለሆነ ዛቱ ብቻ ነበር ከቤዛ ጋር ያለው። ከዛም በኋላ ገኒ መጣችና በር አንኳኩታ ልጄ ኤፍ እኮ አልመጣችም፣ ምን አጋጥሟት ይሆን? ቆይት እንዳለች አታውቅም እንዴ? አብራችሁ መስላችሁ የነበረ ብላ ስጠይቀው እሱም ደግሞ ወይ ገንዬ እስካሁን ድረስ አልመጣችም፣ እኔ እኮ ሀሳቧን ትቀይር እንደሆነ ብዬ ነው እንጂ እንደማትመለስ ነግራኛለች ይላታል ለማረጋጋት። ገኒም ደግሞ እኔን ለማረጋጋት ብለህ ነው አይደለ? ከመቼ ወዲህ ነው ደግሞ ልጄ እውጭ አድራ የምታውቀው? ምንድን ነው የተፈጠረው? እያለችም ነበረ። ናታንም የማውቀው ነገር ቢኖር እኮ እነግርሽ ነበር አላትና ተስፋ ቆርጣ ከነሱ ክፍል ወጥታ ሄደች። ውጭ መናፈሻ ላይ ወይኔ ልጄ የት ገብተሽብኝ ይሆን? ምን አጋጥሞሽ ይሆን? እያለችም እናቷ በቃ ራሷን እስክስት ድረስ ስትፈልጋት ነበረ። ስልክ እየሞከረች እያለች ሎሊት ትመጣና እንደ አንቺ ደግሞ እዚህ ምን ትሰሪያለሽ? አስደነገሽኝ እኮ አለቻት። አንቺም ትደነግጫለሽ እንዴ? ለነገሩ የሰው ሰላም ትነሻለሽ እንጂ ለራስሽ ሲሆንማ ታስቢያለሽ እኮ አለቻት። አንቺ ነሽ እንጂ ምን እያልሽ ነው? እዚህ ቁመሽ ምን እየሰራሽ ነው? በዚህ ሰዓት እኮ ሰይጣን ልጆቹን ጸጉራቸውን የሚላጭበት ሰዓት ነው። ወይስ ደግሞ
ባዕድ አምልኮ ትከታያለሽ? ምን እየሰራሽ ነው? የባዕድ ነገር እያረግሽ ነው እንዴት ትላታለች። ገነትም ደግሞ አንቺ በስመ አብ በይ፣ በስመ አብ ወልድ ወመንፈስ ቅዱስ፣ ምን ሆነሽ ነው እንደዚህ የምታስቢው? እንዴት እንደዚህ ትኛለሽ? እኔ ለራሴ ተጨናንቅ ያለሁኝ አለቻት። ልጄ ጠፍታብኝ እያለ ብነግራትም ሉሊት ግን ስለማንም ግድ አይሰጣትም ነበረ። ኤፍራታ ብትጠፋትም ለሷ ከጥፍሯ አትቆጥራትም፣ ትታት ትሄዳለች። ከዛም በኋላ እዛው ውጭ ላይ እየተንቆራጠጠች ገነት ቤዛት መጣችና ወይዘሮ ገነት አሁንም ኤፉን እየፈለግሽ ነው እንዴ አለቻት። ገነትም አዎ ቤዛ ልጄ እኮ እስካሁን ድረስ አልመጣችም። ምን አጋጥሟት ይሆን እንደዚህ የጠፋችው? በሰላሟማ አይደለም አለቻት። ቤዛም ደግሞ አይዞሽ እሷ ምንም አትሆንም፣ ደግሞ በሰላም ነው የጠፋችው ከአዲሱ ፍቅረኛዋ ጋር ነው ያለችው ብላ ነገረቻት። ገነት ይህን ስትሰማ መቋቋም አልቻለችም። አንቺ ምንድን ነው የምትይው? የምን ፍቅረኛ ነው የምትይው? ሰርጋቸው ደግሞ ከሳምንት በኋላ ነው አለች። ገነት በጣም ደንግጣ ነበር። እንደዛ ሲጨቃጨቁ ኤፍራታ በሩን ከፍታ ገባች። እንዴ ልጄ ምን ሆነሽ ነው? የሄድሽበትን እንኳን አትናገሪም እንዴ? ምነው አንዴ እንኳን ስልክ አንስተሽ እዚህ ቦታ ነኝ ብለሽ ብትነግሪኝ። እኔ እኮ በጣም ተጨናነኩ። ደህና ነሽ ልጄ እያለ ስጠይቃትም በጣም በማሰቧና በመጨናነቋ ኤፍራታ ተገርማ ነበረ። አዎ ለመናገር አልተመቸኝም ነበረ፣ የሚመች ቦታ ላይ አልነበርኩም አለቻት ጮህ ብላ። ከዛም በኋላ ቤዛ ደግሞ ምን ነው ለማደሩ ከተጋባችሁ በኋላ ይደርስ ነበርኩ፣ ለመጋባት እኮ ሳምንት ነው የቀራችሁ አለች። ገነት ይህን ስትሰማ በጣም ደነገጠች። የምን ፍቅረኛ፣ የምን ትዳር፣ የምን ሰርግ ነው የምትሉት ብላ መጮህ ትጀምራለች ገኒ። ከዛም በኋላ እውነት ነው ልጄ አንቺ በናታን ላይ ሌላ ወንድ አፈቀርሽ? ናታንን ትተሽ ሌላ ወንድ ወደድሽ? አለቻት በጥያቄ ስታፋጥጣት አዎ መብቴ ነው እና ምን ይፈጠር? እኔ ሰው አይደለሁም? ማፍቀር አልችልም? ምን አገባችሁ ስለ እኔ ብላ ጥሳት ትታት ሄደች። በዛን አጋጣሚ ናታን በር ላይ ነበረ። አፈጠጠችበት እና ትታው ሄደች። ምንም ቢሆን ለሱ ብላ ነው ይሄን ነገር እያደረገች ያለችው። ነገር ግን ደግሞ ምንም ቢሆን ያፌትን ማግባት የለባትም። ነገሮቹ ቢያስገድዷትም እንደምንም ብላ ሌላ መፍትሄ ፈልጋ ከዚህ ከገባችበት ጉድ መውጣት ይኖርባታል። ኤፍራታ ቤዛ ከኤፍራታ ክፍል ሄደችና ቆይ አንቺ ልጅ ግን ጤነኛ አይደለሽም? ናታንን በእጅሽ እንዳስገባሽ ካረጋገጥሽ በኋላ አልፈልግም ብለሽ ትተሽው አሁን ደግሞ ወደ ያፌት ሄድሽ። ምንድን ነው የምትፈልጊው? ቆይ አንቺ የኔን የሆነ ሁሉ ካልወሰድሽ አይሆንልሽም ማለት ነው አለቻት። ኤፉም አዎ እኔ ያንቺ የሆነ ነገር ሁሉ መውሰድ እፈልጋለሁ። ናታን ነበር ወስጄ አሳየውሽ። ያፌትም ደግሞ አንቺን አልፈልግም ብሎ ስለካደሽ እንዲሁም ደግሞ አስረግዞሽ አልፈልግም ብሎ ስለተወሽ እኔ እንዴት አድርጌ ወስጄ እንደማሳይሽ ላሳይሽ ነው። ያፌትንም ወስጄ አሳይሻለሁ። ሌላስ ያንቺ የሆነ ነገር ያልወሰድኩት አለ? ሁሉንም ነገር ወስጄብሻለሁ አለቻት። በጣም የመሰበርና የተስፋ መቁረጥ ይታይባት ነበረ። ቤዛ ይሄን መልስ ስመልስላት በጣም ደንግጣ ነበረ። ኤፉ ግን ደህና ነሽ አለቻት። ደህና ነኝ። ምን ነው በመሰበሬና ተስፋ በመቁረጤ እንደዚህ በመውደቄ ልትሳለቅብኝ ነው? ምንድን ነው የፈለግሽው? ይሄን ነው ማወቅ የፈለግሽው አለቻት። ቤዛ ትንሽ የርህራሄ ስሜት ተሰማት። እህቷን ምንም ብትናገራት፣ ምንም ብታደርጋት፣ ምንም ብትገፋት፣ ብታሰቃያትም እሺ ከማለት ውጭ ምንም ነገር አትላትም ነበረ። አሁን ላይ ግን እህቷ አይን ላይ የመሰበርና ተስፋ የመቁረጥ ነገር አይታለች። ጽዮን መጣችና መጣሽ እንዴ? እንደ ቤዛ አንቺም እዚህ ነሽ እንዴ? ሁለታችሁም ለማመን ይከብዳል። አንድ ቦታ ናችሁ? ስሚ ደግሞ አንቺ የት ነበርሽ? አለቻት። እባክሽ ጽ እኔ ደክሞኛል። አሁን አንቺን የምቋቋምበት አቅም የለኝም ተይኝ አለቻት። ስሚ እኔ መቼም ቢሆን አልተውሽም። በአንቺ ምክንያት ያጣነውን ንብረታችንን፣ ገንዘባችንን እንድትመልሽልኝ እፈልጋለሁ አለቻት። ኤፉም ደግሞ ስሚ ጽ አንቺ አእምሮሽ እየፈጠረ በነገረሽ ነገር ሁሉ እየመጣሽ እኔ ላይ አትጩህብኝ። አንቺን የምቋቋምበት ምንም አቅም የለኝም። እንደፈለግሽ መሆን ትችላለሽ። ከአሁን በኋላ እንዳትናገርኝ አለቻት። ቤዛም ደግሞ አዎ እውነቷን ነው ጽ የእናንተ ንብረት
በእሷ ምክንያት አይደለም የተወረሰባችሁ፣ በአባትሽ ምክንያት ነው። ብዙ እዳ ስላለበት ያን እዳ መክፈል ስላቃተው በአባትሽ ምክንያት ነው እንጂ የእሷ እጅ የለበትም አለቻት። ኦ ተባበራችሁብኝ ማለት ነው፣ ፍቅራችሁን እስከ ወዳኛው ያድርግላችሁ ብላ ትታቸው ወጣች። እንግዲህ በዚህ ልታረጋጋት ወጣችና ያለውን ነገር ለማስረዳት ሞከረች። የተፈጠረውን ነገር ገንዘባቸው በእሷ ምክንያት እንዳልተወረሰና እዚህ ነገር ውስጥ የኤፉ እጅ እንደሌለበት ነገረቻት። ፂም ደግሞ ምን ነው ዛሬ ደግሞ ለእህትሽ ወገንሽ? ከዚህ በፊት በእሷ ምክንያት እኮ ገንዘባችን እንደተወረሰ ነግረሽኛል። እንኳን እኛ ገንዘብ ያንቺም እኮ እንደተወረሰ ነግረሽኛል። ሊያዝብሽ እንደነበረ እኮ ነግረሽኛል። አሁን ምን አግኝተሽ ነው ሀሳብሽን የቀየርሽው? የአንቺስ ድርጅትሽ ሊያዝ እንደነበረ ነግረሽኛል ነበር አለቻት። አዎ እሱማ እኮ የኔማው በእሷ ምክንያት ነበር። ናታን ነበር እሷን ለማስለቀቅ ብሎ ሊያስወርሰው የነበረው። ነገር ግን እናንተ ንብረት ላይ ግን እሷ የለችበትም ብላ አስረዳቻት። ገነት ራሷን ስታወድቃ ነበረ። ቤዛ ስትነግራት በጣም ደንግጣ ከወደቀችበት ናታንና ቤዛ አንስተው ሳሎን ላይ አስገብተው፣ ቆይ አንተ ግን እሷ እንደዚህ ስታደርግ አንተ ምንም አልተሰማህም? እንዴት ልጄ የሆነ ነገር ሆናለች ያለ ምክንያት እንደዚህ አልወሰነችም? ምናልባት እኮ እኛ ማናውቀው ነገር የሆነ ነገር ያስገድዳት ነገር አለ፣ እንደዚህ አይመስልህም አለችው። ናታንም አዎ ኤፉ ያለ አንድ ነገር እንደዚህ አላረገችም፣ የሆነ ያስጨነቃት ነገር አለ፣ ነገር ግን መናገር ማትፈልገው ነገር ግን እኔም ነፃነቷን ሰጥቻታለሁ፣ ምክንያቱም ምንም ማድረግ አልችልም አላት። ገነትም ደግሞ ግን ሌላ ወንድ ስላፈቀረች አንተ ምንም አልተሰማህም እንዴ አለችው። ግን ቢሰማኝስ ምን አመጣለሁ? ኃይሌን እንዳልጠቀምና ሰው እንዳረብሽ እኮ ጨረቃዬ አስጠንቅቃ ነግራኛለች። እኔ ደግሞ ከቃሏ መውጣት አልፈልግም፣ ሁሌም ቢሆን ደስታዋን ነው የምፈልገው አላት። ናስኪ አለችና እግሯ ላይ አስተኝታ ናታንን ገነት አይዞህ ልጄ፣ እኔ እንደምንም ብዬ ልጄን ቀርቤ ነገሮቹን አውጣጥቻት ያለውን ነገር ለመረዳት እሞክራለሁ፣ ወደ ነበራችሁበት እመልሳችኋለሁ ብላ ቃል ገባችለት። ናታን ልቡ ተሰብሯል። ነገር ግን ማን ፊት መሰበሩንና ማዘኑን ማሳየት አይፈልግም። ምክንያቱም እሱ ካዘነና እሱ ልቡ ተሰብሮ ኤፉ ካየችው በጣም እንደምታዝንና ልቧ እንደሚጎዳ ስለሚያውቅ ሀዘኑን ሊያሳይ አልሞከረም። ሁሉን ነገር በውስጡ ጥጥት አድርጎታል። ቢንያም እንግዲህ ኤፍራታ ለምን እንደዚህ እንዳደረገችና ለምን ያፌትን ልታገባ እንደወሰነች በጣም ግራ ተጋብቶት ከዳጊ ጋር ሲያወራ ነበር። እኔ ይህን ነገር ማወቅ አለብኝ ብሎ ቀጥ ብሎ ከያፌት ቤት ቀጥ ብሎ ሄደ። በር የከፈተችለት ሰራተኛዋ ነበረች። ነገር ግን እሷን ገፍትሯት ገባና አንተ ውሻ የት ነህ? እንዴት ብደፍር ነው እንደዚህ ልታደርግ የሞከርከው? ቆይ ምን ፈልገህ ነው? ከኤፍራታ ምንድን ነው የምትፈልገው? ከናታንስ ምንድን ነው የምትፈልገው? ምን አስበህ ነው እሷን ለማግባት የፈለግከው? ብሎ ሲጠይቀው ያፌት ግን እና ምን ልታደርግ ነው? አሳይሃለሁኝ፣ ኤፍራታን አገባታለሁ። ደግሞ ጎበዝ ከሆንክ ያንን ጅል ጓደኛህን ያንን ፈሪ ጓደኛህን ሰርጌ ላይ እንዲታደም አድርገው ይዘው እንድትመጣ ብሎ ጮኸበት። ቢንያምም ደግሞ ከዚህ ነገር እማታቆም ከሆነ እገልሃለሁ አለና በቦክስ መታው። ያፌትም ተነሳና በቦክስ መታው። በዛን አጋጣሚ ሰራተኛቱ ቪዲዮ ስቀርጻቸው ነበረ። ቆያን ነገር ሁሉ ካደረግኩ በኋላ እሱ አላንስህ ብሎ አሁን ደግሞ በእነሱ መሀል ገብተህ ኤፍራታን አግብተህ ህይወቷን ልታበላሸው ነው፣ ህይወቷን ልታመሳቅለው ነው። እጅህን አንሳ ብያለሁ፣ ከኤፍራታ ላይ እጅህን አንሳ ብያለሁ እያለ እኔ በህይወት እያለሁኝ መቼም ቢሆን አንተና ኤፍራታ አትጋቡም አለው። ያፌትም እና ታዲያ በህይወት እያለህ ካላገባኋት ሄድና ሙታ፣ ሄድና ራስን አጥፋ፣ እኔ እስከ ሳምንት ድረስ ኤፍራታን አገባታለሁ፣ አሳያለሁ አለው። እሱን እንታያለን፣ አንተ ወንድ ነህ ብለው ተፎጋግረው ትቶት ይወጣል። ቢንያም እንግዲህ እየተፈጠረ ያለው ነገር ምንም አልገባው። ከዛም በኋላ ደውሎ ነገራት ለኤፍራታ። ኤፍራታ ደግሞ ቀጥ ብላ ሂዳ ቢንያምን በጥፊ ነበር የመታችው። አንተ ምን ቤት ነህ? ምን አገባህ? ስለ እኔ ስለ ወደፊት ባሌ ሂደ የምትደበድበው?
ለምንድነው ሰርጌ ልታስቆም የምትሞክረው? አንተ ማነህ ስለኔ ማጣራት የምትፈልገው? ምንድነህ አንተ? ምን ይመለከታል ስለኔ? ሁለተኛ በእኔ ህይወት እንዳገባ አለችው። ብንያምም አረ ተረጋጊ ኤፉ፣ እኔ እኮ አንቺን ለመጉዳት ብዬ አይደለም። ይሄ ውሻ በሆነ ነገር አስፈራርቶሽ ይሆናል። ምን ያክል አረመኔና ጨካኝ መጥፎ ሰው እንደሆነ ታውቂያለሽ አላት። ኤፍራታም እንግዲህ ምን ነው ያፌት ሲሆን ነው እንዴ መጥፎ ሰው ነው የምትሉት? ማንም ሰው እኮ በትናንትና ማንነቱ አይቆይም፣ ይቀየራል። ምን ነው በፊት ናታንን ሳፈቅር እሱ እንደዛ አይነት ሰው ነው ሊጎዳሽ ነው አላላችሁኝም? ያፌት ስለሆነ ነው እንደዚህ የምትናገሩት? ስለዚህ በእኔ ህይወት አይመለከትም፣ አያገባህም፣ ሁለተኛ በእኔ ህይወት እንዳገባለችው። ዳግምም እንዴ ተረጋጊ እንጂ እህቴ፣ እሱ እኮ ላንቺ በማሰብ ነው። በሆነ ነገር እያስፈራራሽ ከሆነ ብለን ነው እኮ፣ አንቺን ለማዳን ብለን እኮ ነው አላት። እሷም ደግሞ ማናችሁም ብትሆኑ በእኔ ህይወት አትግቡ፣ እኔ ወድጀው ነው ማገባው፣ ስለዚህ በእኔ አይመለከታችሁም ብላቸው ትታቸው ወጣች። አረ በጣም ይደብራል። ኤፍራታ ያፌት ማግባት የለባትም፣ ናታንም ከዚህ በላይ መጎዳት የለባትም። እሷም ራሷን ጎድታ ናታንም አብራ መጉዳት የለባትም። መፍትሄ እኮ ይኖረዋል። ያፌት ማጋለጥ ትችላለች። እሷ ግን ናታን እንዳይጎዳና እንዳይታሰር ብላ የማትወጣው መዘዝ ውስጥ ነው የምትገባው። ምክንያቱም ማታፈቅረውን ወንድ አግብታ የሶስት ሰው ህይወት ከምታበላሽ የሆነ ነገር ብትወስን ይሻል ነበር። ውድና የተከበራችሁ ቻናል ቤተሰቦች ሐረግ ድራማ ክፍል 66 ይሄን ይመስል ነበር። እስካሁን አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በድጋሚ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልኝ። አመሰግናለሁ።